ቀን ውስጥ ወይ 4 ቀን ውስጥ ማስገባላቸው እነዚህ 11 ልጆች ይገባላቸዋል። ኦኬ በተረፈ ሌሎቹ ሌላ ደግሞ ማላስገባላቸው እነማን ናቸው መሰለ? መተው እኔ ጋር ሙኒትዬ 10 ወርም እንጠብቅሽ አመትም እንጠብቅሽ ይስተካከልና ባንቺ ብቻ ይምጡ ያሉ እንደገና አንተ ጋር መተው ስማቸውን ያጻፉ ልጆች እነሱ ፕሮሰስ ሲስተካከል ሰርቼ አስገባለሁ እንጂ ብር አልመልስም ያሉትንም ድምጽ አስፈላጊ ከሆነ እልክልሃለሁ። በተረፈ ሁሉንም እንዳልኩ እነዚህን አስተካክላለሁ። ሌላውን ማረጋገጫ ካላቸው እኔን መክሰሻ ማለት ደሊል ካላቸው እየሄዱ ይክሰሱኝ፣ ፍቃደኛ ነኝ። ይቅርታ ጋር ጥያቄ ልጠይቅሽ እዚህ ላይ ቪዲዮ ማይን እነዚህ አሁን ቅድም ያልሻቸው ልጆች አንቺ ጋር መተው የፈለገውን ይፍጭ ያው ከፍቅር የተነሳ ነው የፈለገውን ይፍጭና ጨርሽልን ብለው ይሻልና አሁን የነሱ ቪዛ አሁን አንቺ ፕሮሰስ ምንም ነገር ስራ እንደማታካሂጂ ነው የተናገርሽው። ምንም ነገር በአሁኑ ሰዓት ስራ ስለተበላሸ ማካሄድ አትፈልጊም። የነዚህ ልጆች ታዲያ አሁን ስራ አላካሂድም ካልሽ የነዚህ ልጆች ታዲያ መቼ ሊሆን ነው? አሁን ጥያቄ ነገ ጠዋት ድጋሚ ይመጣል። ኦኬ ሰምተኛል ያልኩት ሲስተካከል ሰርቼ አስገባቸዋለሁ ነው ያልኩት እንጂ አሁን ሰርቼ አስገባለሁ አላልኩም። አሁን ሲጀመር መስራትም አልችልም። የነዚህ ልጆች ግን ነግሬያቸዋለሁ። መጀመሪያ ሲያናግሩኝ 4 ናቸው 5 ልጆች ናቸው ሲያናግሩኝ ምንድነው ያሉት? ምን ያህል ጊዜ ከዚህ በኋላ ሊፈጅ ይችላል? 3 ወርም 4 ወርም ይፈጃል። ስለዚህ በሌላ ሰው እንኳን አስገብታችሁ ኃላፊነት ውሰጂልን፣ ቼክ አድርጊልን፣ ሲያስገቧቸው ምን ሲሏቸው ቼክ አድርጊ ብትሉኝ አደርጋለሁ ብዬ ስል ነው ጨርሽና ሲሳካ አስገቢ ብለዋል አይደለ? ዳት ሚንስ 3 ወርም ፈጀ 2 ወርም ፈጀ፣ ፈቃደኞች ነበሩ። መተውም ደግሞ ያሉኝ ነገር የለም። ቼክ መብረቁ አስተካክሎ ነው የላከልኝ። ክሊክ ሳደርገው ቀጥታ ዋትሳፓቸው ውስጥ ነው የሚከተኝ። ፈልጌ አይደለም የማገኛቸው። እሱ የላከውን ቁጥር ሜሴጁን ስነካው ቀጥታ ልጆቹ ቁጥር ውስጥ ነው የሚከተኝ ዋትሳፓቸው ውስጥ። ስለዚህ አላለፋኝም አላደከመኝም፣ እንዳለ እንትናቸውን ነው የማገኘው። የተላላክነውን ቪዛ ልኬ ከሆነ ቪዛ የላኩትን የተከነሰረ ሁሉንም ነው የሚያሳየኝ። ከዚህ በተረፈ ከዚህ በኋላ ለማብራራት አልመጣም። መብረቁ በፈለከው ነገር በፈለከው ሁኔታ ልጠራኝ ትችላለህ። በምንም በምታደርጋቸው መልካም ነገሮች ለማገዝ ፍቃደኛ ነኝ። ነገር ግን ይሄን ጉዳይ በተመለከተ ለመጠራትም ፍቃደኛ አይደለሁም። አንተ የፈለከውን ማውራት ትችላለህ፣ የፈለከውን መለጠፍ ትችላለህ የተሰማህን። እኔን ለማጥቃት የተነሳ ሰው ሳትሆን የእህቶችን ድምፅ ለማሰማት ነው የመጣኸው እና መቼም ቢሆን መቼም አልቀየምህም። በዚህም ነገር አንተን እንደበዳይም አልቆጥርህም። ድምፅ ማሰማት ነው ስራ፣ ድምፅ አሰምታል። ነገ እኔም የሆነ ነገር ደርሶብኝ ብመጣ ድምፄን ታሰማለህ፣ ግዴታ ነው፣ ስራዬ ነው ብለህ አላማዬ ነው ለእናንተ የማገለግለው ወንድምነቴን የምገልጸው በዚህ መንገድ ነው ብለሃል። ምናልባት የሆነ ነገር ከመጣ እመጣለሁ። በተረፈ ግን በዚህ ጉዳይ መጥቼ ማብራሪያም አልሰጥም፣ ጥያቄም አልመልስም፣ ምንም አልልም። ለእኔ ጥሩ መረጃ ነው የደረሰኝ። ከዚህ በኋላ ሳስገባ እልክልሃለሁ። በእርግጥም የጀመርከው ነገር ስለሆነ ያስገባላቸውን ልጆች እልክልሃለሁ። በተረፈ ህግ ያለበት ሀገር ነው ሁላችንም የምንኖረው። መብታችሁ ነው በህግ መጠየቅ። እኔ ሙኒት አሁን እኛ ሽምግልና ነው የተያዘው። አሁን ህግ ላይ አይደለም። ህግማ ቢሆን እስካሁን ይሄዱ ነበር። አሁን ህግ ሳይሆን ሽምግልና ነው የመጡት አይደለም። አሁን ግልጽ አድርገሽ አንቺ አላብራራም ሳይሆን ግልጽ እስከሆነ ድረስ ብታብራሪ ምንም የሚከብድሽ ነገር የለም። ለምን ከዚህ በላይ ሰዎች ስሜታዊ የሆነ ሲናገሩሽ ጥፋት ነው ብለሽ ምን ላብራራ? ልጅ አጓር ይሄንን በለኝና ላብራራ። እሺ አሁን ቅድም ለምሳሌ የቅድም 3 ወር 4 ወር ለማክሲመም ለምሳሌ እስከ 6 ወር ድረስ ያልቅላችኋል የሚለው ነገር አትሊስት የሆነ ቁርጥ ያለ ነገር ይወቁት። በኋላ ተመልሰው መተው የኛ ያልተመለሰ የማስከፋቸው ነው ነግርሽ እስከ 6 ወር ፕሮሰሱን የሚጀምርላቸው ለምሳሌ ከዚህ ጋር ተጀምሮ አሁን ለምሳሌ የነሱን በፈለግሽው ጊዜ አንቺ አሁን ከ1 ወር በኋላ ስራው የሚጀምር ይመስልሻል? ከ2 ወር በኋላ አታውቂውም። እሺ ለማክሲመም 6 ወር ድረስ ያልቅላቸዋል የሚል ነገር ቁርጥ ያለ ሐሳብ በሰጫቸው እነሱም እዛ ደረጃ ላይ ሊቆሙ ይችላል። ቁርጥ ያለ ሐሳብ ለምን
አሁን 3 ወር 2 ወር ከሆነ ኦኬ 3 ወር 2 ወር ሊጠብቁ ይችላሉ። ግን 3 ወር 2 ወር ካልተሳካ ደግሞ እነሱ ሊመጡ ነው እንደገና። አየሽ ሊመጡ ስለሆነ ያንን ቁርጥ ያለውን እስከዚህ ጊዜ ድረስ በትልቁ እስከ 6 ወር በትንሹ ደግሞ እስከ 3 ወር ብለሽ ብትናገሪ እነሱም በኮንፊደንስ ተመልሰው እንዳይጠይቁ ጥያቄው ተመለሰላቸው ማለት ነው። ስለዚህ አንቺ ልታርጊው ልጀምር የምትችይበትን ስራው ሊጀመር የሚችልበትን ለምሳሌ አንድ ሰው ጀመርሽ የዛሬ ወር ጀመርሽ ስራውን እየጀመርኩ ነው ማለት በኮንፊደንስ መናገር ትችያለሽ። አሁን ዝም ብለሽ እንደዚህ ስላላችሁኝ ቀስ ብላችሁ ስላልሽው እነሱ እንደገና ስጋት ሊኖር ስለኖርባቸው ነው ተመልሰው ወደዚህ የመጡት አሁን። ስለዚህ አሁን ቁርጥ ያለውን አንደኛ እሱን ብታስረጅልኝ ደስ ይለኛል ከይቅርታ ጋር። ጃጓር ስለ ስራው ስለማታቅ ነው አሁን አንተ እንደዚህ የምትለው። ስራውን ስለ ስራው ግን አይ ላስረዳ እኮ ልንገር፣ ችግር የሚፈጥረው አሁን ጊዜ ገደብ መስጠት። እኔ 6 ወር ያህል የነሱ ብር እኔ ጋር ሊቀመጥ አይችልም በፍጹም በምንም ሰበብ። አሁን አንተ የጠየከኝ እሰራላቸዋለሁ ይቆይ ግዴ ለሚያሉትን ልጆች ነው አይደለም የምትለው። ለምሳሌ እኔ ፓስፖርት ኮፒያቸውና ፎቶቸው እንደተቀመጠ ነው የምተው። ነገ ጧት አንድ ሰው ቢመርጣት ዞሬ አስገባታለሁ። የዛሬ ወር ቢመርጧትም አስገባታለሁ። ጭራሽ ግን ባትመረጥ ደግሞ ምን ማድረግ እችላለሁ? መመለስ ነው አይደለ? እኔ ያውም የጊዜ ገደብ ሲሰጣቸው እንዳንተ 6 ወር ድረስ አልሄድኩም። እንደው 3 ወር ሊፈጅ ይችላል፣ 2 ወርም ድረስ ልትሄዱ ትችላላችሁ ስል ይሁን ነው ያሉት። ግን አሁን ከእናንተ ከመጣ 6 ወር ድረስ የሚቆይብኝ አይኖርም። ፕሮሰስ ይደረግልን ካሉት መሃል ነው የምልህ። እነዚህ ግን ለምሳሌ አሟት እህቴን ማምጣት አልችልም ይግባልኝና ይቅር ምናምን ያሉ ልጆች አሉ ከ11 መሃል ማለት ነው። የእነሱ በዚህ 3 ቀን ውስጥ ገብቶ ሪሲት ልካለሁ። ዋናው ነገር አንቺ አለብኝ ማለትሽና እኛ አሁን ወዲያውኑ ዛሬውኑ ውለጅ ብለን የምናጣድፍበት ምክንያት የለም። በሂደት ሁሉንም ያው አንቺ እስካመንሽ ድረስ እነዚህ ካው ገንዘቡ አለ ምን አልከኝ? አሁን እየተሳከለ ነው። ይኸውልህ አሁን ሙኒት ቀድማ የተናገረችው አንድ ነገር አለ። ዛሬ የመጨረሻ ጊዜ ነው በልጆች ምክንያት ማሰማት ያለብኝን እንደ ድምፅ ሳሰማ ዛሬ ለመጨረሻ ጊዜ 40 ሰዎችን አስረክቢያታለሁ። እሱን ሳደርግ ደግሞ እኔ የትኛው አክሴፕት ታደርጋለች የትኛውን አክሴፕት አታደርግም በሚለው መለያ ስላልነበረኝ ነው። ኦልሬዲ ሁሉንም ሰብስቤ በስም ከቁጥር 1 ጀምሬ እስከ 40 ሴቭ አድርጌ እዛው ቼክ አድርጊ ብዬ ፎርዋርድ አደረኩላት። ቼክ አድርጋ መጣች። ከዛ ከ40 ሰዎች መካከል 11ዱን ተቀብላለች። እነማን እንደሆኑ አላውቅም። ከ11ዱን ገንዘብ በ3 ቀን በ2 ቀን አስገብቼ ገንዘቡን ሪሲቱን እልካለሁ አለች። የሌሎቻቸውን እሳ እና እነሱ ስለምንተዋወቅ በህግ ይጠይቁኝ እያለች ነው እሷ። ስለዚህ በድጋሚ በዚህ ጉዳይ ከእሷ ጋር አንገናኝም ማለት ነው። ዛሬ እሷን መናገር ያለባትን ተናግራ እኔም ደግሞ የግል ህይወት አለኝ መናገር ያለብኝን ተናግሬ ተስማምተን ነው የምንለያየው። ከዛም በኋላ ወደፊትም በሙኒት ጉዳይ መጠየቅ የለብኝም። ከዛሬው እንስማማ። ምክንያቱም አሁን ከኔ ጋር እያወራች እንደዚህ በዚህ ሰዓት በውስጥ የምታመጭልኝ ወንድሜ ነበረ ታመጭልኛለሽ ወይላ ምጽፍ ሴት አለች። በእርግጠኝነት በዚህ ሰዓት ገብቷል አይደል? ከወንዶች ጋር ችግር የለም መብሬ። የወንዶች ስራ እየተሰራ ነው፣ የሴቶች ነው። ኦኬ። ስለዚህ አንቺ አሁን የወንዶቹንም መስራት ልትቀጥይ ትችያለሽ። የነገር ሊስተካከል ይችላል። እየሰራው ነው፣ አላቆምኩም። የወንዶቹ አልቆምም። የወንድ ያቺ ልጅ የተጋጨኋት ልጅ የእሷ ነው የተበላሸ ያለው። አንድ ሳውዲ ያለች እሷም ልካልሃለች አይቼዋለሁ። እሱ ቆይቶባት ነው። ልጁ ህፃን ልጅ ነው። ያ ነው ችግሩ። ስራ ቦታ ማስመረጥ ስላልቻልኩኝ ነው። እሱም ቢሆን በሌላ ቪዛ ራሷ በሌላ ሰው ተክተዋለች። ያኛው በቃ በባህር ሄደብኝ ብላ ሌላ ሰው ተክታለች። ሌላ ሰው ከተካች ገና ወራት አልተቆጠረም። ገና ወር ከምናምን ቢሆነው ነው። እንዴት አንተ ጋር እንደመጣች አላውቅም። እኔን ግን አናግራኛለች። ጀሚላ የምትባየዋ እየሰማሽም ከሆነ ታውቂያለሽ ማለት ነው። ኤኒዌይ መብሪያ አንድ ነገር ልንገርህ፣ ለማንም ለምንም ስል አይደለም። የወንዶቹን አላቆምም፣ አልመልስም። እየሰራው ስለሆነ በፍጹም አልመልስም። አንድ ብቻ የእውነት ከነሱ መሀል የእውነት አንዲት ልጁ ጥሏት ሄዷል። ሰውየው ልጁ በባህር ሄዶባታል። እውነትም ማረጋገጫም ሰጠኝ። የእሷን ሙሉ ብር መልስላታለሁ። በተረፈ የወንድ የማንንም አላቆምም።
እቀጥላለሁ፣ እየጨረስኩ አስረክባለሁ የሁሉንም። የሴት ግን እነዚህ ቀጥይልን ብለውኝ የነበሩትን ረጅም ጊዜ ሳልወስድ ለመጨረስ ሞክራለሁ። አስቤው ደግሞ የማይሆን ከሆነ አሁን የምሞክራቸው ነገሮችም የማያዋጡኝ ከሆነ ደግሞ ብራቸውን መልሳለሁ። ምንም ችግር የለም። ያ ማለት በቀጣይነት ወደፊትም ከአንቺ ጋር አብሮ የሚሄድ ነገር ስለሆነ በየቀኑ እየመጣችሁ ሙኒት እንዳትሉኝ ቃል በቃል የተናገረችውን ሰምታችኋል። 11 ልጆችን አክሴፕት አድርጋለች። ሌሎቹን ደግሞ የወንድ ናቸው የማይመለስና ምናልባት እስከ 6 ወርም ጭምርት እያለች ነው እሰራለሁ ብላለች ሙኒት። እኔ 40 ሰዎችን ብቻ ነው ያስረከብኩት፣ ከዛ ሌላ የለም የከሰሳት ማለት ነው። ከ40 ሰዎች መካከል ልክ እንዳለችው ትላንትና ትኬት የተቆረጠላት ሁሉ ልትኖር ትችላለች፣ አላውቅም። ምክንያቱም አሁን ልክልሃለሁ ታሜ መብሬ፣ አሁን ልክልሃለሁ ከነ ትኬቷ ከነ ልጅቷ። ሙኒት ስራውን አቁማለች። እስከሷ ገንዘብ የምትፈልጉ ብዬ ጥሪ ስላቀረብ ደንግጠው የመጡ ሊሆኑ ይችላሉ፣ ሰክተው የመጡ ሊኖሩ ይችላሉ። እንግዲህ እኔ አላጣራሁም፣ ሪከርድ አልተቀበልኩም፣ ብቻ ሪሲት ተቀብያለሁ። ገንዘቡን የሚያርባ ሰዎችን ሂሳብ አስቤ ነበረ። ያ እዛ ውስጥ ውሸትም ሊኖር ይችላል፣ አላውቅም። ግን መረጃ የተቀበልኳቸው የኢትዮጵያ አካውንት የገቡ ሪሲቶችን ነው እና የሙኒት የድምፅ ሪከርድ። ከዛ ውጪ እንግዲህ እንደሰማችሁት ነው። እኔ ሌላም ጊዜ በተደጋጋሚ ሙኒት እንዳትሉኝ ዛሬ የተናገረችውን ሰምታችኋል። 40 ሰዎችም እዚህ ጋር ከስር አላችሁ። አንዷ ብቻ የመካነ ሰላሟ የለችም። ስለዚህ የተቀበልሻቸውን ትነግሪናለሽ። ወላ ሪሲት እያስገባች ነው የምንለያቸው? ሪሲት ልክልሃለሁ፣ ራሴ እያስገባኝ ልክልሃለሁ። ያው መብረቁ አንድ ጥያቄ አለኝ አንተ ጋር ያለው የሂሳቡን የሰው ቁጥርና የገንዘቡ ብዛት ሁለታችሁ ተማምናችኋል? አንተ ጋር ያለውና እሷ ጋር ያለው ጃጓር፣ አንተ ኤግዛክትሊ የፈለግከው ነገር ምንድን ነው? ኤግዛክትሊ የምትፈልገውን ነገር በግልጽና በግልጽ ተናገር። አይደለም ይኸውልሽ፣ አንተ የቁጥር መጠራት እዚህ ጋር ካታ መፈጠሩ የኔ ስም መነሳቱ ነው ያስደሰተ? ዘግቼ ከዚህ ጋር መውረድ እችላለሁ። እናንተ ብቻችሁን ታወራላችሁ፣ እኔ ዘግቼ እወርዳለሁ። ምንም ትችያለሽ እኮ። ታርጌትህ ምንድን ነው? ለልጆቹ መፍትሄ ለመስጠት ነው። ከመጀመሪያው እየተከታተልኩ ነው። አለስልሰህ ልንገርህ፣ አንተ እያለሰለስክ የምትናገረው የኔን ጉድለት ማሳየት ነው የምትፈልገው። ሰው ነኝ። ነፍ ጉድለቶች ሊኖሩኝ ይችላሉ። ግን ስቆም እዚህ ጋር ከከሳሼም ጀጅ ሊያደርገኝም ብቁ ነኝ ብሎ ካለው ሰው ጋር ተደራድሬ ለማስተካከል የመጣው ሰው ነኝ። ስለዚህ የኔን እንከን አታብዛ። ዘግቼ መውጣት እችላለሁ። እኔ ማለት ትችያለሽ እኮ ልንገርሽ፣ ምንም ችግር የለውም። ትችያለሽ። ምን መሰለሽ፣ ተመልከቱ 3000 ሰው አላችሁ። ይሄ ኖርማል ጥያቄ ነው የጠየቅኩት። እኔ ምንም ነገር የተናገርኩት ነገር የለም። የህዝቡ ጥያቄ ነው፣ የልጆቹ ጥያቄ ነው። ይሄ ነገር እንዴት ነው ብሎ መጠየቅ ማለት ወንጀል ከሆነ እንግዲህ ካላቅም መብረቁ እኔ የጠየቅኩት አንተ ጋር ያለውና ትንታኔ ስለምትፈልግ እኮ ነው። እኔ የመብረቁ ዋትሳፕ አለኝ፣ ያንተ ቁጥር የለኝም። የመብረቁ ዋትሳፕ አለኝ፣ በላኩ ቁጥር አስገባለሁ። ሀሳቤን ቀይሬ ደግሞ ለአንድ ሰው አሁን ለምሳሌ እኔ ዛሬ ላገኛት የምፈልግ ማናት ሙባረክ ነው ምናምን የምትባለዋ ስታለቅስ ነበረች የተባለችዋ፣ እሷን አሁን ለይቼ ከዛ ውስጥ ላውቃት አልቻልኩም፣ ወይም አልተላከልኝም መሰል። እዛኛው ዋትሳፕ ላይ ነው የላክልኝ። ኤልሳ እና ሙባረክ ነው ምናምን የምትባለው አንድ ሰው ናቸው። አንድ ነው ይለያያሉ። ኤልሳና ሉባባ ይጋጩብሻል። ኤልሳ ማለት የአርሲዋ ልጅ ነች። ሉባባ ደግሞ በመዳም ያስደወለችዋ ልጅ ናት። ሁለቱ ናቸው። ሉባባን ተዋት፣ እሷን ተዋት፣ ጊዜውን ጠብቆ እሷ ይደርሳል። ኤልሳ ናት፣ የኤልሳ ሰው ናት ስታለቅስ የነበረችው ይዛለት ኤልሳ ነች። እሱን አስገባለሁ። እሺ አይደለችም ኤልሳና እሙ ሙባረክ ነው ምናምን የምትባል ነው ሲጠሯት የሰማሁት እዚህ ጋር። እሙ ሙባረክ ኔትወርክ የሌለበት ሀገር ጋር ሄዳለች እና መልዕክት አስቀምጣልኝ ሄዳለች። አሁን ኦንላይን የለችም። እሺ የእሷን ለብቻው ላክልኝ። አሁን ከላካቸው ስር ለብቻው ስትልከው አገኛለሁ። እኔ ደግሞ የላኩልህ ትኬትና ፒንኮድ አለች ያት፣ እሱ ስር ላክልኝ፣ የእሷን ሰጣለሁ። እምቢ ብዬ የነበረው የእሷንና የዛን በማዳሙ ያስፈራራችው ናት። የዚች ሙባረክን ግን ሰጣታለሁ።
ሙባረክ መካነ ሰላም ታስታውሽ ከሆነ ግማሽን እንኳን ምናምን ስትል የነበረች ነገር እሷን ሰጣታለሁ ሙሉን ነገ ጧት ልክልሃለሁ። የእሷ በረሃ ሄዳለች ኔትወርክ የሌለበት ቦታ ስለሆነ አዲስ ነገር ካለ አሳውቀኝ ብላለች። የእሷን ለብቻ ልክልሻለሁ። ጥያቄ አትጠይቁ ነው አይደለም? አሁን የተባባልነው ዝም በሉ አይደል? እንደፈለክ መጠየቅ ትችላለህ። እኔ ግን አጠፋለሁኝ። ጥያቄ ከጠየቃችሁን ተዘግቼ እወጣለሁ ይበለሽናል። ችግር የለም ሙኒት፣ ኖርማል ጥያቄ የጠየቁት ያንቺን ስም ክሊር ለማድረግ ነው። አሁን አንተ ድምር ፈለግ፣ ቅናሽ ፈለግ፣ እንዲፈለግ ምንድነው ታርጌትህ እኮ ነው ያልኩ። የኔ መክፈል ነው የሚፈለገው አይደለም? እኔ እኮ ያልኩት እኮ ከሱ ጋር የተነጋገርኩ የምናገረው እኮ እኔ እኮ አንተና እሷ ያለቀው ቁጥር ተናባችሁ አንድ ቁጥር ነው የመጣው። አንቺ ጋር ያለውና እሱ እንዲያውም ያነሰ። ኦኬ እንደዛ ከሆነ እኔ ልመልስልህ። እሱ የላከልኝ 41 ናቸው በጠቅላላ፣ እኔ ጋር ያሉት 51 ናቸው። ኦኬ በጥቅሉ ፕሮሰስ የጀመሩ ልጆች ማለት ነው። እሱ ስም ለማጥራት ነው እያለ ነው። እሱ ነው ያልተግባባችሁት እንጂ ቀላል ነገር ነው። በቃ ሌላ መሲ የምትይው ነገር አለች? መሲ የምትለው ነገር ካለ እናዳምጣት። እኔ ነው መብረቁ ነው ሌላ መሲ አለ ሪጂስቶ። እሺ ጃጓር ሁላችሁም እንዴት ናችሁ? መብረቁ ቲጂ ሁላችሁም እንዴት ናችሁ? አይ በቃ ደስ ይላል። ይኸውልህ መብረቁ ስራ ላይ እንደዚህ አይነት ክፍተቶች ያጋጥማሉ። ማንም ሰው ዓለም ላይ ትላልቅ ባንክን ትላልቅ እንትኖችን እንኳን ማኔጅ የሚያደርጉ ሰዎች ትላልቅ ጉድለት አለባቸው። ይሄ ሚዲያ ሆነና እንደዚህ እንትን ተባለና ማለት ነው። ስለዚህ ችግር የለውም። ያሉትን ነገሮች ሁሉ እኛም አለን ከማሚ ጎን እናስተካክላለን። እሺ ችግር የለም። ሁሉንም የልጆቹን ጥያቄ ይመለስላቸዋል። ችግር የለም። እኛም ስላለን ችግር የለም። ምን መሰለሽ ነገ ተመልሰው እኔ እንዲያለቅሱና እንደገና እናንተ ትናንትና እንዲህ ስላደረገች እናንተ እያዳላችሁ እናንተ ከሷ ወግናቸዋል የሚባለው ነገር ተመልሶ መታማት አልፈልግም። የሚመስለኝን ጥያቄ ጠይቃለሁ። አልመልስም ያልችው ደግሞ ምንም ችግር የለውም። ግን ነገ ጠዋት ጥያቄ እንደሚመጣ ቃለሁኝ። ወግናችሁ ነው እናንተ እንደዚህ አድርጋችሁ ነው ታዳላላችሁ። ስንት ጊዜ ነው የተባለው? ምን ያላረጋችሁት ነገር አለ ጃጓር? ምን ያልተባለ ነገር፣ ምን የቀረ ነገር አለ? ስለዚህ ነው እኮ ሰው ጥያቄው ግልጽ እንዲሆንላችሁ አልኩት። አንቺ ትንሽ ፕሬሸር ይመስልሻል እንጂ አይደለም። ብታውቂው ላንቺም ማጥራት ሊሆን ይችላል። ሁለተኛ አልመጣም ስትይ ሰው ጥያቄ ይፈጥርበታል። ለምንድን ነው ተመልሳስ ጥያቄ ካለን ማብራራት ያልፈለገችበት? ዛሬ ማብራራት አልፈለገችም፣ ነገ ጠዋትም ማብራራት አትፈልግም። እስኪ እኔ እናንተ እናውራ። ያላብራራሁት ምንድን ነው? እስኪ ንገረኝ። ኖ እኔ አጠቃላይ ነው የምልሽ። አሁን ምን አልሽን? ቅድም ተመልሼም አልመጣም። አሁን አንዳንድ ጥያቄ ስጠይቅሽ እኔ ከፈለጋችሁ ዘግቼ እወጣለሁ አልሽን አይደለም? እኔ ደግሞ እንደዛ መሆን የለበትም። እስከሆነ ጥፋት እስከጠፋ ድረስ አላጠፋሁም። አማርኛ የሚገባ ከሆነ እኔ ጥፋት አላጠፋሁም። ስራ ጀመርኩኝ፣ መጨረስ አልቻልኩም። መጨረስ ሳልችል ስቀር ደግሞ ጃጓር አንድ ነገር አዳምጥ። አውቀህ መረዳት የማትፈልገው ነገር ስላለ ነው እንጂ ሳትረዳ ቀርታ አይደለም። ማንም ህዝብ የሚመሰክረው ቪዲዮም አውጥተው ሊሰጡ ይችላሉ። በመሲ ቤት፣ በሳሪ ቤት፣ በሀቢባ ቤት፣ ኤምኬ ጋር በየገባውበት የሴቶች አቅቶኛል አቁም ያለው ስለዘገየውባችሁ ይቅርታ። በማንኛውም ፕሮግራም ላይ ይሄን ነገር ሳልል ወጥቼ አላቅም። መስማት የፈለገ ይሰማል። የሰውን እንከን የሚፈልግ ደግሞ ስህተቱን ብቻ ይናገራል። የሰው ልጅ አለመቻል ስህተት አይደለም። አለመቻል ስህተት አይደለም። አለመቻል ወንጀል አይደለም። አልቻልኩም ብዬ ጠፍቼ ቢሆን አልቻልኩም ብዬ ለድርድር የማልቀርብ ሴት ቢሆን አዎ ይሄ ሌላ ጉዳይ ነው። መጥቼ እያናገርኩ ነው፣ መልስ እየሰጠው ነው። ላኩልኝ፣ እኔም ይሄ ያለኝ እናንተ ይሄ እናላችሁ እየተባባልኩኝ ነው። ነገርኩ። ግባና ቼክ አድርጉ። በጣም ብዙ ከስተመር ስላለ ሌላም የምሰራው ስራ ስላለ ስልክ እንኳን ሳልመልስ እንዳልቀር ብዬ ከ4 ቁጥር በላይ አስቀምጫለሁ መልስ እንዲሰጣቸው። ሁሉንም ነገር እኮ አንተ እንደወሰድከው ነው። ወንጀል ልታደርገው ስትፈልግ ወንጀል ይሆናል። ስህተት ስትለው ስህተት ይሆናል። ቅንነት ስትለው ቅን ይሆናል። ይሄ ሰው መልካምነቱን የሚያሳየው በሌላው እንትን ላይ ተረማምዶ አይደለም፣ በሰው ላይ በመረማመድ አይደለም። እናንተ አቅማችሁን መልካምነታችሁን ወይም እውቀታችሁን የምታሳዩ በራሳችሁ መንገድ ሂዱና ራሳችሁን አስተዋውቁ። አንድ ታዋቂ ሰው በማናናቅ አይደለም።
ፌር አይደለም እንደዚህ አይነት ነገር ሲጀመር በፊትም የምናገረው አሁንም የምናገረው መብረቁ ስለጠራኝ አይደለም የምመልሰው። በጭንቅላቴ እንዲዘቅዝቁ አይደለም እንደዚህ አጋድሞ ሰቅሎኝ ቢውል ምንም አይመስለኝም። ፎቶዬን ነው ያደረገው እንጂ እኔን አይደለም። እኔን ማንም አይዘቀዝቀኝም። የእኔ ፎቶ ደግሞ እኔ አይደለሁም። እኔ እዚህ ጋር ነኝ ያለሁት። ማንንም ግን በሰውነቱ አክብሮኝ መጥቶ ሲያናግረኝ አክብሬ ያናግራለሁ። ይሄ ልጅ እኔን በሚያጠቃ መንገድ መጥቶ ያናገረኝ ነገር ሙኒት ችግር አለ፣ ይሄ ችግር እንዲህ ነው መፍትሄ ስጪ። አንተም በሰላም ስታናግረኝ እንደዛው ነገሮችን እንዲና እንዲህ ልታደርጋቸው ስትመልስ ደግሞ እኔ ከማንም የበለጠ ያጠፈ ምላስ አለኝ። ግን ትርፍ ንግግር ከመነጋገር ፋይሉን ዘግቼ እወጣለሁ። ካላስ መሄድ ባለብኝ መንገድ እሄዳለሁኝ። እኔ በጣም ቀላል የሆነውን ነገር እንዴ ሰው ከከሰረ ወንጀለኛ ነው እንዴ? እኔ እኮ ከሰርኩ አላልኩም፣ ተበላሸብኝ እርዱኝ አላልኩም። ስራውን ማስፈጸም ስላልቻልኩኝ አቁም ያለው እኔ ጋር ፕሮሰስ የጀመሩ 40 አይደሉም 51 ልጆች ነበሩ። ከዛ ውስጥ የገቡ ልጆች አሉ። በራሳቸውም በጣም ስቆይባቸው ተሽረዋን ቪዛዋን ይዘው የገቡ ልጆች አሉ። ብር የመለስኩላቸው ልጆች አሉ። እስካሁንም እኮ የቻልኩትን እያስገባው ነው። ስራዬ ብዬ ባልሰራውም ምክንያቱም ኦፕን የሆነ መንገድ ስለሌለ እሱ ላይ እንዲተጓጭቼ መዋል አልችልም። ግን የማገኛቸውን አጋጣሚዎች እየተጠቀምኩ እያስገባው ነው። እንደ በፊቱ ግን በዚህን ያህል ጊዜ ጨርስላችኋለሁ፣ ነገራችሁን ጥላችሁ እኔን ጠብቁ ማለት አልችልም። ጊዜ የሚባለውን ነገር ማንም አይመልሰው። ስለዚህ እመልሳለሁ አልኩኝ። ስንት ናቸው? ስንት መጣ? ስንት ወረደ? ስንት ወጣ? ካልኩሌት አድርጎ የሚመልስ ሰው ካለ ያስብ፣ ቁጭ ብሎ ያስብ። እዚህ ጋር ሰው ለሰው በመከባበር የምናደርገውን ነገር ሌላ ትርጉም እንዲይዝ እናንተ ተፈርታችሁ ወይ እናንተ እንትን ተብለን ነው። ሰውን በሰውነቱ ስለማከብር እንደ በመጣህበት መንገድ መልሳለሁ። እኔ ተከባብረን ስንመጣ ተከባብሬ እነጋገራለሁ እንደ ሰው። በሌላ መንገድ ስትመጣ በዛ መንገድ እሄዳለሁ። ወይም ያንን መንገድ እምንቅ ሰው ከሆንኩኝ ደግሞ ዘግቼ እወጣለሁ። ትላንትና መብረቁ አደራ ሰጥታኝ ነበር። ያውም እራሴ የወሰድኩት አደራ ነው። ልጅቷን አናግሬያታለሁ። ሳልጠቅሰው እንዳልወጣ ነው። ከዛ የኔን ጉዳይ እናንተ ትቀጥላላችሁ። ልጅቷን አናግሬያታለሁ። የነበረውን ስህተትንም ትክክል ምንም እሷንም መክሬ ማኪንም አናግሬ ጨርሻለሁ። ማዳሞቿ ፈቃደኛ ሲሆኑ ይዣት ቢሮ ይሄዳለሁ። ማኪ ጋር ይነጋገሩና እችም ሀቋን ይወስዳሉ። አለቅ። እሺ። በተረፈ የኔን ጉዳይ ደግሞ አሁንም ቢሆን በማንኛውም ጉዳይ ብትጠራኝ አለሁኝ። በተረፈ ግን እኔን በተመለከተ ልታናግረኝ የምትፈልገው ያለ ነገር ካለ በውስጥ ልታናግረኝ ፈቃደኛ ነኝ። እምልካቸውን ደረሰኞች ጃጓር አንተንም ነው የምልክ። ቁጥሬን ወስደህ ማናገር ትችላለህ። የምከፍላቸውን ደረሰኞች እልክልሃለሁ። ልብህ እንዲያርፍ 3 ቀን 4 ቀን የተቀመጥክበት ጉዳይ አልፋዲ አለመሆኑን እንድታቅ ማለት ነው። ከዛ በተረፈ እዚህ ጋር መጥቼ ግን ዛሬም ቁጭ ብዬ ይሄንን ላወራ ነገም ይሄን ቁጭ ብዬ ላወራ አንድ አይነት ወሬ ስለማወራ ጥቅም የለውም። ሙኒትዬ ግን እንደ ሀሳብ ማለት ነው እዚህ ጋር የምትሰጪው መልስ ሌሎች ቤቶች ተነስቶ ለሚመጣው መልስ ጥያቄ መልስ በዘሴም ታይም የምትሰጭበት ጊዜ ነበረ። ልንገርሽ፣ እርግጠኛ ነኝ የሆነ ቤት እንደሚነሳ ቃለሁ። ጥያቄ አንቺ አሁን ጃጓር ወላሂ አልመልስም። አትመልሽም። አውቃለሁ እንደማትመልሽ አውቃለሁኝ። ይሄንን የምጠይቅሽ ጥያቄ በሆነ ቤት ተነስቶ ያ ጥያቄ አንቺ አሁን የመለሽው ጥያቄ ለዛ ሌሎችም ለሚከፍቱት ቤቶች መልስ ይሆንሽ ነበረ ብታቂ ኖሮ። ጃጓር ከዚህ በላይ መልስ የሚፈልግ ሰው ሄዶ የራሱን የፈለገውን መንገድ ቼክ ያድርግ። ይሄ በቂ መልስ ነው። የሚደግፍ ነገር አይደለም የምንጠይቀው። ይኸውልሽ አንቺን የሚደግፍ ሳይሆን ህዝቡ የሚጠይቀው ጥያቄ ህዝቡ ያሉት ምንድን ነው ያሉ በውስጥ የሚጽፉልን። እኔ የምጠይቀው ጥያቄ በውስጥ ምን አሉ ነው። ምን እያሉ ነው ህዝቡ? እንዴት እየሆነ ነው? እናንተ እየተሻረካችሁ ነው፣ እናንተ ለሷ ነው ለኛ አታግዙም የሚለውን ጥያቄ አንቺ ጋር ማምጣት ስላለብኝ ነው። አንቺን ለመጥራት እኔ ተናግሬያለሁኝ። ጠፍቷል፣ ተበላሽቷል፣ እስከተበላሸ ድረስ ከፍላለሁ እስካለች ድረስ ጥፋት የለባትም ብያለሁኝ። ይህም በኮንፊደንስ ተናግሬያለሁኝ። ይህንስ በኮንፊደንስ ከተናገርኩ ድረስ ደግሞ አንቺ ደግሞ ለሚመጣው ጥያቄ ደግሞ በቂ የሆነ መልስ ደግሞ ስሰጪ በኮንፊደንስ ደግሞ እነሱም ይጠብቃሉ ማለት ነው እንጂ ይህን እንደዚህ ስትይ ትንሽ
ከበድ ይላል ለእንትኑ እኔ ጥፋት ጃጓር ሌላ መንገድ ልስጥህ፣ ማቀልልህ መንገድ ባይዘው ይሄን ሳጠፋ ይገባሃል ለምን እንደማጠፋ ካሜራ ንቀት ምናምን አይደለም ማይፈቀድ ስለሆነ ነው። ልንገርህ ጃጓር አንተ አሁን በ6 ወር ጊዜ ውስጥ ጨርሳለሁ ወይም በ2 ወር በ3 ወር በይ ብለኸኛል አይደለም? ከነዚህ ከ11 ልጆች ውጭ ያሉትን በ6 ወር ጨርሳለሁ። በቃ አጭር መልስ ካሳረፈ 11 ልጆች የሚቆይ አይደለም። እና ማናት ስሟ እችኛዋ አሁን ሌላ ሀገር ሄዳለች ያልካት ልጅ ፕላስ በስ ከዛ ውጭ ያሉትን በ6 ወር ክሊር የሆነ ነገር ስለያንዳንዳቸው ሰጥሃለሁ። ጃጓር ተመልሶልሃል? እንግዲህ በመጠኑ ቢሆንም ተመልሷል። እንግዲህ ያው ያለውን ነገር ያው እንግዲህ ከአንተም ስለሚመለከትህ ይሄ ነገር ነገ ጠዋት መልስ እንዳታጣ መልስ እንዲሆንህ ጥያቄውን ብትጠይቅ አንተም የተሻለ ነው። ለእኔ ያው እንግዲህ ከ41 ልጆች የ11ዱን አሁን ትከፍላለች። የሌሎችን ደግሞ አመጣችም ብሩን መለሰችም እስከ 6 ወር ይጠብቁ እያለች ነው። ይህ ቁርጥ ያለ ነው። በአጠቃላይ እኔ ሰጠዋት 41 ነው። ሌላ 10 ልጆችን ጨምራለች 51 ነው ፕሮሰስ ያላቸው ብላለች። ይሄ ግን ወንዶችን አያጠቃልልም። ወንዶችን በፍጹም አይነካም። የወንዶች ስራ በሰላም ነው እየሰራው ያለሁት። ፕሮሰስ የጀመራችሁም እየተሰራላችሁ ያላችሁም ኢመራት የገባችሁም በዚህ ጉዳይ ምንም ስጋት እንዳይገባችሁ ፕሮፋይሌ ላይ ገብታችሁ ማየት ትችላላችሁ። ዛሬ 7 ልጆች ተቀብለዋል አይዲያቸውን። በቀደምለት እንደዚሁ 4-5 መቅረጽ እንዳለብኝ ያወቅኩት አሁን ነው። የተስተካከሉት የወሰዱ የነበሩትን መቅረጽ እንዳለብኝ እንደሌላ ሰው አላወቅኩም። ምክንያቱም ስራ እንጂ ማስታወቂያ አልነበረም የምሰራው። ለዛ ነው። እና መብረቁ ባጭሩ እኔ ከዚህ በኋላ ለጥያቄ እዚህ ቤት አልመጣም። ባልመጣ ቅር እንዳይልህ፣ ንቀት አይደለም። ግን የማስረዳውም የምመልሰውም ነገር የለኝም ከዚህ በኋላ። በተረፈ ሌላ ለማንኛውም ጉዳይ ከጎንህ ነኝ እኔ። ኦኬ፣ እኔም አንድ ነገር ልበልሽ። አሁን ከነዚህ ከቀሩት ከ11 ውጭ ያሉት አብዛኞቻቸው እኔ የሰራሁት ቪዲዮ ነው እንዲመጡ ያስገደዳቸው። ወደ እኔ መጥተው መጠየቃቸው ቅር እንዳያስብልሽ። ምክንያቱም ሙኒት ስራውን አቁማለች ግር የተናገርኩት እዛ ላይ ምንድነው የተረዱት እነሱ ስራውን እንዳቆምሽና ገንዘብ እመልሳለሁ ኑ የሚል ጥሪ ነው የደረሳቸው። እነሱም በአጠቃላይ በዚህ እንድትረጃቸው ነው። ቶሎ የሚያልቅላቸው ካለ ቶሎ ያልቅላቸዋል። የማያልቅላቸው ካለ ደግሞ ልክ አልሽው በ6 ወር ውስጥ የእነሱን እንደምትጨርሽ ቃል ገብተሽላቸዋል። ተመካከሩ። ሌላ መሲ ብትጨምሪው ካለች ጨምሪ። ጃጓር አንተም እንደዚሁ መብረቁም ጃጓርም በነገራችን ላይ ጃጓርም መብረቁም ያው ለልጆቹ ነው እንትን ለልጆቹ ብር ያው ልጆቹ መተው ካለቀሱት አንፃር ነው ጃጓርም መብረቁም ይሄንን ነገር እንትን ያላችሁትና በየትኛውም አጋጣሚ በሙኒት ላለው ነገር አለን እኛም ችግር የለውም። ሁሉም ነገር ደግሞ ተስተካክሎ ልጆቹም ሙኒትም ደግሞ የሚስማሙበት መንገድ ደግሞ ይፈጠራል። ምንም ችግር የለም። ሙኒት የትም የምትሄድ ሰው ስላልሆነች ችግር የለም። ጃጓርም ደግሞ ትክክለኛ ቀኑ ነገር ሌላ ጥያቄ መቼ ነው የሚል ጥያቄ እንዳይነሳ ቁርጥ ያለ ቀን ቢነገራቸው ለልጆቹ እረፍት ነው አይደል ጃጓር? ያንተ ጥያቄ እውነት ነው። አዎ፣ ምክንያቱም አየሽ ቁርጥ ያለ ጥያቄ እየመጡ መቼ ነው የኛ አሁን ወር ካለፈው 2 ወር አሁን መናገር እንጂ ይቻላል። አየሽ እስከ 6 ወር ጊዜ ውስጥ ባለ ጊዜ ውስጥ መልሳለሁ ብላለች። ከ6 ወር በላይ ከሆነ መተው ቢናገሩ ትክክል ነው። ትክክል አይደለ? ያው ማቅረብ ይቻላል። ከ6 ወር በአሁን ሙኒት ካለችው ጊዜ ገደቡ በፊት እንኳን ቢመጡ አይ ሙኒት ቃል የሰጠችው እስከዚህ ድረስ ነው፣ ቀኑን ጠብቁ፣ ታገሱ ይባላሉ። ይሄም ትክክል ነው። ሁላችሁንም ግን እናመሰግናለን። ይሄ ነገር ፕሮሰሳችሁም ደግሞ እንደዚህ አይነት ነገር የተፈጠረባችሁ ያጋጥማል ስራ ላይ እናንተም ትረዳላችሁ። ሁላችሁንም ግን እናመሰግናለን። ችግር የለም መብረቁ፣ ሁሉም ነገር ይስተካከላል። ያ በነገራችን ላይ የአስራአንዶቹ ራሱ ቀላል እንዳይመስላችሁ እንዴ ከኪሳራ ጋር የሚገናኝ አይደለም። የአስራአንዶቹ ልጆች ገንዘብ ራሱ ቀላል አይደለም። ይሄንን እንትን ካለች በቃ ከ6 ወር በኋላ መጠየቅ እችላለሁ። ከዛ ካልሞት በዓል ነው እንዴ? ጃጓር ማለት ነው። ቅድም ሙኒት ገብቶሃል ለምን እንደማጠፋ ትለዋለች። ገብቶኛል ሙኒቷ ችግር የለም ማለት ነው።
ዋው ላጨስ ነው ምን ያገባ ማጨሰው በሳምባዬ የለም እሱ ሳይሆን ያው ሀሳቡ እንዳይሆን ነው። ሙኒትዬ እንግዲህ አፖሎጃ በጣም ይቅርታ መጠየቅ አለብሽ እነዚህ ሰዎችን ይቅርታ በተፈጠረው ነገር። ምክንያቱም ጠይቄ ነበረ ጃጓር አንተ እኮ ስላልሰማህ ነው። እኔ እኮ ምንም ነገር ሳይነሳ ማንም ምንም ሳይል በፊት ይቅርታ ጠይቄያለሁ። ስለዘገየው በጣም ይቅርታ ብያለሁ። ያ ተረግጦ ነው አይደል እዚህ ጋር ሁሉ የተፈጠረው። አሁን ይቅርታ ማንንም አልጠይቅም። ከይቅርታ ጋር ጃጓር ይቅርታ አልጠይቅም። ሀቃቸውን ግን እመልሳለሁ። አለቀ። ይቅርታ ሆን ብለህ የሆነ ነገር ስታደርግ፣ ሰውን ስትበድል፣ ሰውን ሆን ብዬ የሆነ ነገር ሳረግህ ይቅርታ ጠይቅሃለሁ። ነገር ግን ሆን ብዬ ላላደረግኩት ነገር ለምንድን ነው ይቅርታ የምጠይቀው? ለምንድን ነው መሰለች ይሄ ነገሩ የተበላሸው በአንድ ቀን በአንድ ሌሊት አይደለም፣ ወይንም ደግሞ በአንድ ውስጥ አይደለም፣ በረዘመ ባለ ጊዜ ውስጥ ነው። ይሄ ነገር ሲበላሽ የተወሰነ ጊዜ ላይ ማቆም ነበረብሽ። ጥፋት አለብሽ አንቺ ጋር። ስላቆምኩኝ እኮ ነው ስራው ያልተሰራው። ግን ይሄ ስላቆምኩ እኮ ወርሊ ላይ ማቆም ነበረብሽ አንቺ ስታቆሚ። ከዚህ ጥፋት እስከሆነ ድረስ ይቅርታ በዚህ የተቀበልኳችሁ ሰዎች እንደዚህ ሆኖ እንደዚህ ስለሆነ ነው ብለሽ ከአንቺ አንደበት የሚወጣው ለነሱ ፈውስ ነው፣ ያድናቸዋል ብያለው። የሰማኝ ነው ብያለው። መልስ አንዳንድ ጊዜ ይሰለችሽና መልስ ላሰጭ ትችያለሽ። እነዚህ ሰዎች የተበሉ ይመስላቸዋል። አየሽ፣ የተበሉ መስሏቸው እንደገና አቤቱታ ይመጣሉ። እኛ ብንዘጋቸው እዚህ ጋር ሌላ ቤት አስከፍተው እንደገና ፎቶችን ሰቅለው ሌላ ነገር ይናገራሉ። ሰዎች እነሱ አጥፍተው የእናንተ ፎቶ ለጥፈው ሲናገሩ ጣቢያ እንደምታቀርቧቸው ህገወጥ እንደሆነ ስትነግሯቸው፣ እናንተ ደግሞ ላደረጋችሁት ነገር ደግሞ ይቅርታ ብላችሁ ደግሞ በጽሞና መመለስ አለባችሁ። ይሄ ነው። ልክ ነህ። ይቅርታ ጠይቄያለሁ። ማንም ሰው እዚህ ጋር ሳይመጣ በፊት ይቅርታ ጠይቄያለሁ። ስለዘገየሁባችሁ ይቅርታ። በተረፈ እኔ ተንኮል ብፈልግ ተንኮል ባስብ አሁን በሙሉ የተላከልኝን ሊስት ይዤ ሄጄ እኔ ስራ እንዲህ አይነት ነገር አጋጥሞኝ አቁሜያለሁ። ስራ አቁሜ የመለስኩባቸውንም ይዤ ሄዳለሁ። እየመለስኩ እያለሁ ስሜን ሄደው አጥፍተዋል። በነከሌ አሰድበዋል። እንትኔ እንዲለጠፍ ፎቶዬ እንዲለጠፍ እንትኔ እንዲለጠፍ ሰበብ የሆኑት እነዚህ ሰዎች ናቸው ማለት እችላለሁ። አሁን እኮ ቀላል ነው። አሁን ለራሴ ኤቪደንስ እኮ ይዣለሁ። ከአቅሜ በላይ ለሚመጣው ነገር ከአቅሜ በላይ ምልህ ብሩን በመክፈል አይደለም በንግግርና በትርፍ ነገር ለሚረብሸኝ ሰው ጥሩ ኤቪደንስ ይዤ ነው የተቀመጥኩት። ብር ከፍለውሻል እንጂ ስምሽን አላነሱም የሚል ነገር ቢመጣ ይኸው ስማቸውን ልከው ይኸው ስማቸው መጥቶልኛል እኮ እላለሁ። እኔ ተንኮል ላይ አይደለሁም ያለሁት። እነዚህም ልጆች እኔን ለማጥቃት አይደለም የመጡት። ዘገየባቸው፣ ሀቃቸውን ጠየቁ። ከዚህ በኋላ ደግሞ ሌላ ቤት ሄደው ሲያነሱ ማሰላማ ማንም የሚያናግራቸው የለም። መልስ የለኝም፣ አልመልስም። ማነው እዚህ ጋር እንቆ የሚያስወራኝ? ማንም የለም። አለቀ። ማስረዳት የሚገባኝን አስረድቻለሁ፣ ተናግሬያለሁ። ከዚህ በላይ እንግዲህ የሰው ልጅ አይበጣጠስም። እኔ 6 ወርም አይደለም የዛሬ ወርም የዛሬ 2 ወርም ማስገባት የምችለው ካላስገባለሁ፣ እማልችለውን እየመለስኩ ጨርሳለሁ። አለቀ። ከነዚህ 11 ልጆች ውጪ ነው የምልህ። እነዚህ 11 ልጆች ሀቅ አላቸው። በትክክል ጀምረው በትክክል ያልተሳካላቸው ወይ ቪዛ አልወጣላቸውም ወይ ደግሞ ብር ተመላሽ አልተደረገላቸውም። ከምንም የጎደለባቸው ስለሆኑ የእነሱ ጥያቄና መልስ የለም፣ መልሳለሁ። አለቀ። የሌሎቹን ደግሞ መቁረጥ ካለብኝ የገቡትን ጭራሽ ድርሃም አልመልስላቸውም። እዚህ ሀገር የገቡትን በራሳቸው ለምሳሌ የመጡት መጥተዋል። አለቀ። ከኔ ጋር ጉዳይ የላቸው። ስም ለማጥፋት እንደዚሁ ከሆነ የሚፈልጉት ደግሞ ከመጡ እነሱም በሌላ መንገድ ሄድባቸዋለሁ መሄድ ባለብኝ። በተረፈ ግን አለቀ። እንግዲህ የሰው ልጅ እዚህ ጋር ነው ስህተት የተፈጠረው እዚህ ጋር አስተካክለዋለሁ ካለ ምንድን ነው መኮን ያለበት? የውሸት ተነስቼ እኔ ይቅርታ እኔ ቱቱ እኔ አልልም። አላጠፋው አልቻልኩም። ቢሆንም ደግሞ በሰዓቱ ይሄ ሁሉ ሳይፈጠር በፊት ይቅርታ ብያለሁ። እንደገና እዚህ ጋር ሆኜ የእነሱን አፍ ለመዝጋት ነው? ምን ለማድረግ ነው? ራሴን ከዚህ በታች አውርጄ እንደገና ደግሞ ይቅርታ የምጠይቀው ለምኑ? ለየትኛው ጥፋት? በላው ብራቸውን አስቀረው ካድኳቸው ለምኑ? ሙሪቲ የልባባ ማለት የመጀመሪያዋ ነች። በየቀኑ የምታለቅሰው እንደው የእሷን ነገር አስተካክል።
በጣም የምታለቅሰው ነው። በመዳም ምክንያት እንደተጋባች ፕሊስ ጨምሪያት ለለምንሽ መብሬ እሷ የወንድ ነው ያላት የወንድ ነው ተጣልቷት በመዘግየቱ ምክንያት ወንድሟ ተጣልቷት ሌላ ችግር ውስጥ ገብተዋል። በጣም ከፍተኛ ችግር ውስጥ ሁሌ ነው የምታለቅሰው። የወንድ ነው ማስመጣት ይችላል ብለሻል። ግን በቃ ያ ሁሉ ስድብና ምናምን ቀርቶ ፍክክሩ ቀርቶ በቃ ካንቺ ይቀርና አስተናግዳት። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሉባባ ያችኛዋን ነው ያልኩት። እሺ ያንቺ ሌላ ነገር ታቶች ነው። ሉባባ ነኝ። እንዴት የኔን ጉዳይ እንድትይዙልኝ ፈልጌ ነበር። የኔን ጉዳይ እንድትይዙልኝ ሌላ ጉዳይ ካለ ነበር ባለፈው የመጣሁት ነው ማለት ሉባባ እኔ ጋር ፕሮሰስ አለሽ ወላላ ካንቺ ጋር ሳይሆን የኔን ጉዳይ አንቺ ጋር ብለሽ ነበር። ቢሮ መጥቶ ሉባባ ቆይ ትመለሳለች። ሌላ ጉዳይ ነው የሷ። ቆይ ማሪ እኔ ግን እንትን ነው ባለፈው የሆነ ቪዲዮ ስራ ላይ ብላክ ከዛ ራሷ ሰርታ ልትለቀው አንተ ደግሞ ዲዩት ልታረግላት ነበረ። አላስታውስኩም አንተ ሰራም ብላ የሆነ ኦኬ እሺ በውስጥ እነግርሃለሁ። ግን ሙኒትዬ ደሙና አንድ ሀሳብ አለኝ የኔ ውድ። አሁን ከ50 ምናምን ልጆች የ11ዱን እከፍላለሁ ብለሻል። ብዙ ስለሆነ እንደ ሀሳብ ከቻልሽ ስማቸውን ብነግሪያቸው። ሲቀጥል ደግሞ ባንቺ ራሳቸውን እኮ እነሱ ያውቁታል። ኦኬ እሺ ስንተናው ለምንድን ነው እዚህ ጋር የተፈለገው? አንቺ ራስሽን ሁለተኛ አላወራም ካልሽ የመጨረሻ ጊዜ ከመጣሽ አይቀር ማለት ነው። እኔ ይመጣልኝ ሀሳብ ነው የኔን ሀሳብ ነው። አንደኛ እሱ፣ ሁለተኛ ነገር ደግሞ በአንቺ ፕሮሰስ ጀምረው ሀሳባቸውን የቀየሩ ነው በሌላ ይሄዱም አልሰጣቸዋለሁ ብለሻል። እነሱንም ብነግሪያቸው። ከታች ደግሞ 6 ወር አልጠብቅም 6 ወር ብዙ ነውም እያሉች ነው። በጣም በተደጋጋሚ በፈለገችው መንገድ መሄድ ትችላለች። አሁን የሉባባን ጉዳይ መለምላት ጋይስ ምን መሰላችሁ? ሉባባም ገንዘቧን የመጠየቅ መብት ነበራት። ግን የቃላት መጋጨት የፉክክር ስሜት ውስጥ ስለነበረ ሉባባም በመዳሟ አስደውላባት ስለነበር እሱ ነገር ምክንያት ሆኖ ሁለቱን ላያስማማቸው ስለቻለ ሙኒትን ይሄን ነገር ታስተካክል እየጠየኳት ነው። መሲ ያንቺ ቅድም ተናግራለች። በዚህ ከ11ዶቹ መካከል አንዷ አንቺ ነሽ መሲ ማለት እንትና ነች ፀሐይ ወላ ማለት ነው። ስለዚህ ሙኒት ሉባባን አሁን አምጥተህ ብናስታርቃት ማማ ሚውት ኦኬ። አይ ሙናዬ ሉባባ ሰላም፣ እንዴት አመሻችሁ? እሺ ትጂ ተናገሪ። ቆይ ሉባባ ተናገሪ። ሙኒትዬ አንደኛ ሴትዮዋ እንድታወራ ላይክ ደውላልሽ አንቺ አላነሳችም ነበር እንድታወራልሽ ነው እንጂ እግዚአብሔርን እንድታስፈራራሽ ምናምን ነበርሽ በቦታው አንቺ ውስጧ ነሽ ያለሽ አልነበር። የተደወለበትን ቁጥር ታውቂዋለሽ? እኔ አልነበር። ልጅቷን መብሬ ጥራት እዚህ ጋርና እኔ ስለ ቁጥሩ ልናገር። ኦኬ መጀመሪያ ራሱ ቁጥሩ ሲደወልልኝ የደነገጥኩት ድንጋጤ አይደለም። እቺ ሴትዮ እኮ እሳ አንዴ ቲጂ እኮ ማሬ አለማወቅ ብሎ ነገር የለም። ሁሉም ያውቃል። ባታቅ ኖሮ በሴትዮዋ ሞባይል ነው የሚደወልልኝ። ገባሽ? በሴትዮዋ ሞባይል ሲጀመር እኔ ነገር ብፈልግ ለፐርሰናል ኬዝ በዚህ ቁጥር ተደውሎልኛል ብዬ ሄጄ ሴትዮዋን ከሳለሁ። እኔ እኮ መሀይም ደደብ አይደለሁም። በዛ ቁጥር ሲደወልልኝ መብረቁ የደነገጥኩት ድንጋጤ እንዳይመስል። ኦኬ ልንገርሽ ሙናዬ፣ ሁላችንም ለምን አታስወሩም? አንድ ጥያቄ ስጠይቁ ሰው ይናገር። ለመናገርም ቻንስ የማታውቁት ከሆነ በጣም ነው የደነገጥኩት መብሬ። ምክንያቱም በምንም ኬዝ እሷ ይገባታል። አሁን እሷ እቺ ናት አይደል ልጅቷ። በምንም ኬዝ በዛ ቁጥር ሊደወልልኝ አይችልም። የፈለገ ነገር ቢኖር መናገር እያቃተኝ ነው ያነሳሁት። ሳናግራት ራሱ የእሷ ኬዝ መሆኑን ካወቅኩ በኋላ ስህተት አልተናገርኩም። አንደኛ ሙሉ በሙሉ እርግጠኛ ነኝ ቴሌፎኑ ሪከርድ ያደርጋል አውቶማቲክሊ። ሁለተኛ ነገር የምትፈልገው ክፉ ነገር ተናግሬ እኔን እሷ ታርጌት ውስጥ መክተት ነው። ምክንያቱም በሰራሁት ስራ የምታስከስሰኝ ወይም ምንም የምታደርገኝ ነገር የለም። ቪዛ እየሰራውኝ ነው። ሰርቻለሁ። ያን ሰዓት ሲጀመር ሰርቻለሁ። ማስገባት ነው ያቃተን። ያን ሰዓት ኤግዛክትሊ የእሷ ሰዓት ላይ ደግሞ ሙሉ በሙሉ የቆመበት ሰዓት ላይ ነው ኤርፖርት።
ምንድነው ሴትዮዋን ያልኳት? አንቺ አይደለሽም ባለጉዳዩ ታናግረኝ። ያ ሁሉ ስትንጣጣ እሷ ወዲያውኑ ኢማጂን እሷ ተቀብላ ስታናግረኝ ምን አይነት አስተያየት እንዲኖረኝ ለእሷ ትፈልጋለህ? እውነት ሽምግልና ከሆነ 10,000 ጓደኞች አሉኝ፣ በጓደኞቼ ትመጣለች። አንደኛ ነገር። ሁለተኛ ነገር ማስፈራራት ባይሆን በዛ ስልክ አይደወልልኝም። እኔ ጋር የሚወጣውን ስም ጽፌ ልክልሃለው መብሬ፣ እዚህም ጋር መጥቀስ አልችልም። ገባ? ከዛም አልፋ አንቺ ባለጉዳይ አይደለሽም ባለጉዳዩ ታናግረኝ ስላት እንዲህ አይነት ቦታ አቆምሻለሁ ስትለኝ አቁሚኝ። መናገር የምፈልገው ማለት የምፈልገው ብዙ ነገር እያለ ግን የሚይዝ ይዞ ጸጥ ብያለሁ። እኔን የሀገሯን ልጅ በእሷ እኔን ታስብለኛለች። ለሸር ሬዲ ቢሆን በጣም ጊዜ ትርፍ ሰዓት ቢኖረኝ እኔ ሲጀመር ሴትዮዋን ነው ሄጄ የምከሰው። በዚህ ቁጥር ተደውሎ ለፐርሰናል ጉዳይ እንዴት ያናግሩኛል፣ ለምንስ ያስፈራሩኛል ብዬ መጠየቅ መብቴ ነው። ይቅር። ከዛ በኋላ ደግሞ ከበረደልኝ በኋላ ራሷ መታናግራኝ ይሆን በሰው አናግራኝ ተውኩት። ያው ቪዛውን ከሰራሁት ዘመን የለውም ያውልሽ ብዬ ላኩላት። ቪዛ ሲወጣ መብሬ 2 ወር ጊዜ ነው ያለው። ከ2 ወር በኋላ በራሱ ነው ኤክስፓየርድ የሚያደርገው ካልተጠቀምከው። ኦኬ አንተም በ20 ቀን ውስጥ አስገባለሁ ስላት በ3 ቀን ውስጥ እንደሚገባም አውቃለሁ እኮ። በቪዚት ቪዛ አስገባዋለሁ፣ እዚያም ጥቼ ቀይርለታለሁ። ምክንያቱም ኦልሬዲ ኢምፕሎይመንት ሰርቼለት ተበላሽቷል፣ ኤክስፓየርድ አድርጓል። ሄዳ ኢቭን ሚያን ያለችው በቀደምለታል ደውዬለታለሁ። ማን ነው ሚውት ያደረጋት? በስተት ነው ሚውት ያደረጋችሁት? ሚውት ነሽ ሙና። የእነሱ ችሎታቸው ይሄ ነው። ሌላ ምን ችሎታ አላቸው? ኤኒዌይ እንትን ሲል ልጁንም አናገርኩት። ያልኳት ካንስል ቢፎር ኢንተሪ ነው እንጂ ያልኳት የተከነሰለ ቪዛ ነው አይደለም ያልኳት። ከመግባቱ በፊት ተበላሽቷል፣ ኤክስፓየርድ አድርጓል። ልጅቷ የተረዳችው በተረዳችው መልኩ ነው፣ ወይም ደግሞ ለሌላ ሰው ያልኩትን ሰምታ ነው ብሎ ዘግቻለሁ። ግን እንጃ የእውነት በተደጋጋሚ ይቅርታ እያለችሽ ነበረ። በፈለገችው መንገድም ይቅርታ ምናምን እላታለሁ። እኔ ላስፈራራት ፈልጌ አይደለም ምናምን ብላለች። የእውነት ባለፈው 2 ቀን ነው ምናምን ራሱ መታ እኔ የእውነት ይቅርታ እንድታረግልኝ የፈለገችውን ነገር አደርጋለሁ እያለች ነበረ። እንግዲህ በዚህ ልክ ጥፋቷ ቢሰማት ነው ብዬ ስላሰብኩ ነው። እሱን ተይው፣ ግድ የለም። ወንድሟ የት ነው ያለው? እስኪ እህቴ አንሺና ሉባባ ወንድምሽ የት እንዳለ ንገሪያት። ሰላም ሁላችሁም፣ እንዴት አመሻችሁ? እንዴት አመሻችሁ? ወንድሜ ያው ነግሬሃለሁኝ። ሮመዳንን ከሮመዳን በፊት ነበረ አዲስ አበባ የመጣው። አዲስ አበባ መምጣት ሳይሆን ያው አውርቻለሁ። በጣም ተጋጨን እኔ ጋርና ተቤት ወጥቶ ምናምን ሲሄድ የዛን ሰዓት በጣም አለቀስኩባትን። ስቅስቅ ብዬ ሳለቅስ ላከችልኝ ቪዛውን ማለት ነው። ያኔ ስትልክልኝ ምን ያህል እንደተደሰኩኝ ያው ራሷ ታውቃለች፣ አረኩትን ሊከርድ። ከዛም በኋላ ስጠይቃት ትንሽ ያው የምናስተካክለው ነገር ስላለ 10 ቀን ምናምን ስትለኝ ከሮመዳን ቀርመሽ ታመጭልኛለሽ ወይ ስላት ኢንሻአላህ አለችኝ። ሮመዳን ገባ። ሮመዳን ከገባን በኋላ ያው ወንድሜም ጋር በጣም አለመግባባት ውስጥ ተፈጠረ። ከዛ ስጠይቃት ያው በሰዓቱ መልስ እየመለሰችልኝ አልነበረም። እኔም አንዳንድ ጊዜ በርግጥ ያው ኃይል ቃል ልናገራት እችላለሁ ስሜታዊ ሁኜ ከሱም ጋር ባለንበት ሁኔታ በዛ ምክንያት መልስ ልመልስልኝ ፈቃደኛ አይደለችም። ሉባባ ተሽዋል አይደል? ወንድምሽ እሺ አሁን ልነግርህ ነው። ወንድሜ አሁን ሂዷል፣ ወለጋ ገብቷል። ወለጋ ነው ያለው፣ ወለጋ ገብቷል። ሊከርድ እኮ አድርጌልሃለሁ መብረቁ። እንደውም ሰምቻለሁ። ለሷ እንደ እሷ አንተ ያው የዛን ሰዓት እንደዛ ስትለኝ እሺ ብዬ አልመጣም ምናምን በቃ አንቺ ሁሉ ጊዜ በእኔ ላይ ድራማ ነው። አሁን ምንም የምታሳኪው ነገር ስላለ ከዚህ በኋላ خلاص በራሴ ሰርች ወደፊት በምፈልገው መንገድ እሄዳለሁ፣ አልመጣም። በቃ ከዚህ በኋላ ከፈለሽ ገንዘብሽን መቀበል ትችያለሽ ምናምን አለኝ። ተጣላን። እኔ ጋር በጣም ተጣልተናል። ምናልባትም እዚህ ሊያዳምጠኝ ይችላል እንደማንኛውም ሶሻል ሚዲያ ስለሚጠቀም ማለት ነው። በጣም አልቅሻለሁ። ከሱ ጋር ያለንበትን ሁኔታ ወላሂ በጣም ብዙ ነገር እያለቀስኩ ነግሬያታለሁ። ታውቃለች። ግን በማዳም ያስደወልኩበት
ስሙ ነው እንጂ የሴትዮዋ የራሷ ቁጥር ነው። ወላሂ እኔ እዛን ሰዓት በጣም ይቅርታ ሙኒት፣ እንደው በሷ ቦታ ሆኜ ይቅርታ፣ በዚህ እኔ አስቤው አይደለም ብዬ በጣም በተደጋጋሚ ይቅርታ ጠይቂያታለሁ። አብሬ ነው የምሰራው፣ ስራውን እሷ ጋር ነው የምሰራው። ያለሁበት እንትን ነው የሆነ መርከዝ ቁርአን ሴንተር ነው እና የህፃናት ትምህርት ቤት ነው እና የሰውየው ስም ነው እንጂ እሷ ዋና ኃላፊ ሞድር ስለሆነች ቁጥሩን የራሷን አርጋ ስሙን ነው የምትጠቀመው። ያው ሁሉም ሰው ስለሚደውልና የሁሉም እንትን ስለሆነች ማለት ነው እንጂ እንደዚህ ሌላ ነገር ምናምን ለማስፈራራት አስቤ አይደለም በሰዓቱ። የዛን ሰዓት ምናልባት እኔ ባልገባኝ ነገር ሴትዮዋ ያለችውን ነገር እኔ በደንብ ልብ ላልለው እችላለሁኝ። እሷ የያዘችውን እንግዲህ አላቅም። ስልኩንም ወዳው ነው የተቀበልኳት። ተቀብያ ከኔ ጋር ነው ያወራነው እና አሁንም ቢሆን በዚህ ሁሉ 2000 ምናምን ሰው ባለበት እኔ አሁንም ይቅርታ ጠይቄሻለሁ። አሁንም ይቅርታ ብዬሻለሁ። ይቅርታ አድርጊልኝ። ባስቀየምኩሽ ሁሉ ይቅርታ። ሚውት ነሽ ሙና ሞት ነሽ። ይኸው ቪዛ አውጥቼለት ነበረ። ኦኬ አሁን የቪዛም ቆርጬ ብመልስላት እሷ ናት የምትጎዳው። ስለዚህ እሷ ትውጣና ከመሃል የወንድሟን ቁጥር ትስጠኝና እኔ ይቅርታ ጠይቄው አባብየው ልጨርስለት። ሰማሽ ልባባ? ይስማማሻል? እስኪ ሀሳብ ስጭበት አጠር አድርገሽ። ቁጥሩ ያው አለ፣ ሁለቱንም ቁጥር ልኬልሻለሁኝ። እስኪ እኔ ጋር አንተዋወለ ምናልባት ደግመሽ ላኪልኝና እኔ አናግር። ምክንያቱም የቪዛ ስቆርጥብሽ በጣም ነው የሚወርደው፣ መቁረጥም አልፈልግም። ምክንያቱም ያን ሰዓት የሁሉም ሰው ቆሞ ሁሉም ቪዛ የሚሰሩ ሰዎች ማስታወቂያ እየሰሩ ነበር ታውቂያለሽ። ከረመዳን በኋላ ደግሞ ኦልሬዲ ቪዛው ኤክስፓየርድ አድርጓል። ላንቺ ያንን ማስረዳታውን ነበር የምትዩ። በራሴ አስተካክያ የምትችሉት መስማት የምትችሉት መቀበል የምትችሉት ነገር አለ። ባስረዳችሁም ደግሞ መቀበል የማትችሉትን ነገር ራሴ ይዤው አስተካክለዋለሁ። አሁን ኤክስፓየርድ ያደረገውን ለእኔ ማስተካከል ይቀለኛል። ግን ሙሉ በሙሉ ደግሞ ትቼ አይ ይሄንን ቆርጬ እንኪ ይሄንን ማለት ለአንቺ ሌላ ሰው ጋር ሄደሽን ፕሮሰስ ብታደርጊ አይጠቅምሽም። እንደገና ሌላ ተጨማሪ ያስወጣሻል። ምንም ለውጥ የለውም ለአንቺ ገባሽ? ስለዚህ ቁጥሩን ደግመሽ ላኪልኝ። እኔ በትክክል የቱ ራሱ እንደሆነ ቁጥርሽ አላስታውሰውም። ላኪልኝ የልጁን ቁጥር ዋናግረው ካሳመንኩት ራሴ ፕሮሰስ አድርጌ አምጥቼ እዚህ አስተካክልለታለሁ። እሺ በውስጥ አወራሻለሁ። ግን አንድ ነገር ልንገርሽ፣ ላሳዝንሽም ፈልጌ አልነበረም። አሁንም ደግሞ ማንንም ፈርቻ አይደለም። ሀቅ አለሽ፣ ሀቅሽ ነው። በገንዘብሽ ነው እንጂ የሚሰራልሽ በነፃ ያረኩልሽ ነገር የለም። ግን ሁል ጊዜ ሰውን መታገስ፣ ትዕግስት ለደቂቃ ያውም ያኔ በህዝብ ላይ በሆነ ነገር ላይ መታገስ። እኔና አንቺ እዚህ አንደርስም፣ ወንድምሽም አይመለስም። ምንም አንቺ ሳታውቂው የተቃጠለውን ቪዛ ራሱ አስተካክዬ ማስገባት ይችል ነበር። አሁንም ማንንም ፍራቻ አይደለም። አንቺንም ደግሞ ያኔ ማስከፋትም ማሳዘንም ፈልጌ አይደለም። ስለዚህ ላኪልኝ ቁጥሩን እንዳልኩሽ አደርጋለሁ። እኔም ካስቀየምኩሽ አስቀይሜሻለሁ፣ ይቅርታ። ምንም ችግር የለውም። እኔ አሁንም ቢሆን ትብብር ጭምር በመምጣቱ ከተስማማልኝ፣ ያው እንደምታውቂው ሀገራችን ላይ ትራንስፖርት የለም፣ ተዘጋግቷል። ያለበት ሀገር አሁን አዲስ አበባ ድረስ ለመምጣት ታውቂያለሽ። እና እንደው ከቻልሽ አሁንም ብታፈጥኒልኝና ምን እናድርግ መሰለሽ፣ አሁን እኔ የማደርገውን ልንገርሽ። ነገ ደግሞ ቪዛውን ስታይ እንዳትዪ፣ የማውጣለት ቪዚት ቪዛ ነው። በቪዚት ቪዛ አስገባዋለሁ። እኔ ጋር ቁጭ እንዳለ እኔው ጋር ቀይርለታለሁ። አይዲውን ሰርቼ ጨርሼ ስራ አስገባዋለሁ። መጀመሪያ እንደገባሁት አሁን ለልጆቹም እንደማደርገው ማለት ነው። እሺ፣ ቀድሜ የማስገባው በቪዚት ቪዛ ነው። በጣም በፍጥነት ሊያልቅ የሚችለው ቪዚት ቪዛ ብቻ ስለሆነ። እሺ እሺ፣ መርሃባ፣ ችግር የለውም። በቃ ሁላችሁንም አመሰግናለሁ። አንዶቹ አለች አንዴ ያንቺ ከተቋጠ ከዚህ በኋላ ቃል በገባችሁ መሰረት ታሳካለች። እንግዲህ ደግሞ በጣም ሁለተኛው አስተዳደር የነበረች ኤልሳን ተቀብላታለች፣ አክሴፕት አድርጋለች። ሌላ 11 ልጆች አሉ። የ11ዶቹን መልሳ ለኔ ይፋ ስታደርግ ርዕስ ስትልክልኝ የ11ዶቹን ይፋ አድርግላችኋለሁ። ከፈለጋችሁ ካልፈለጋችሁም
ባይ ተመልሷል። ሌላዎቹን ደግሞ ሁላችሁንም በጣም አመሰግናለሁ። ቲጂም መብረቁም ሁላችሁም እዚህ ጋር ያላችሁት ሙኒትም በጣም ይቅርታ ፉበይኝ ለማሌሽ አንቺም ይቅርታ አድርጊልኝ። እሺ መርሐባሽ። እሺ በቃ በውስጥ አወራሻለሁ። እሺ ቻው። እሺ ሰላም እደሩልኝ። ይመስል ባባ ይመች። እሺ ቻው። ወደሰለሽ ማስታወቂያ ለስራ መብሬ ይቻላል። እሺ ስፔሻሊ ዱባይ ውስጥ ያላችሁ ትልልቅ ሰው ታማሚ ትልልቅ ሰው ያላችሁ ፓምፐርስ ካቲተር የሚያስፈልጋቸው ትራንስፖርት ከራሳችሁ እየመጣችሁ ውሰዱ። ቦታ በጣም ይዞብን ነው ያለው። ኢትዮጵያ የሚላኩ ከዚህ በፊት ልከነው የትልልቆቹ ሰዎች ብዙ እንትን አላለም። ስለዚህ መውሰድ የምትፈልጉ ልጆች አባት የታመመ እናት ለትልልቅ ሰው ነው የሚሆነው። ከ16 ከ17 ዓመት በላይ ለሆኑ ወጣቶችም ይሆናል እና ውሰዱ። ካቲተር ታውቃላችሁ አይደለሽ? የሽንት ችግር ያለበት ሰው የሚጠቀምበት። ሌላው ደግሞ ይሄ በቲዩብ ምግብ የሚበሉ ልጆች ያሏችሁ እነዚህ ኦቲስቲክ ልጆች እንደዚህ በቲዩብ የሚበሉ ታውቁታላችሁ ተጠቃሚዎች፣ ስልክ እየደወላችሁ ውሰዱ ፕሊስ። ቦታ ይዟል። ወደ ኢትዮጵያ የላክናቸው የበፊቶቹ ተወስደዋል አላለቁም እና ውሰዱ። እሺ ቴንኪው መብራቱ። እኮ መክፈል ነበረብሽ። አንተ ክፈለኝ እንጂ ይሄ ዘመን እስኪ ተው። አይ እኔም በራሴ ላፍ የተናገርኩት ነገር ካለ ይቅርታ። እኔ ሙኒት ይኸውልሽ፣ እኔ አሁን ቢስት የልብ ጓደኛ የለኝም፣ ግን ኖርማሊ በክብር ሳወራ በክብር የሚያወራኝ ሰው ጋር ሰላም ነኝ። ይረቁኝ ደግሞ አንዱ ለቀን ዝም ብዬ እራገጣለሁ እንጂ እኔ ሲያለቅሱ ነው በቃ ሲያለቅሱ ኖርማሊ የነሱ እንባ እንዴት ይጠረጋል የሚለው ላይ የምትጨነቀው። አንዳንዴ በክብር የማይሆን ከሆነ ወደ ጉልበት ነገር ለመግባት እላፊ ምናምን ትናገሪያለሽ እና ከዛ አንፃር ነው። አሁን ያንቺ በዚህ ከተስተካከለ አልহামዱሊላህ። የሚቀሩኝ ምንድነው የተደበቁ ዛሬ ሽምግልና እንደነበርሽበት እንደዛ አይነቶቹ ሳይ ስትሰማቸው አሁን ለምሳሌ ተከሳሽ መብረቁ ጋር ተከሰስክ የሚለው ነገር ሲጀመር ነርቨስ ነው የሚያደርገው። ገባ? ሌላ እልህ ውስጥ ነው የሚከተው። ግን አሁን በመሀል ሰው ገብቶ አንቺ ምንድነው ችግርሽ? አንተ ምንድነው ችግር? ችግሩ ራሱ ችግር አይደለም። ጭራሽ ችግር መሆን የሌለበት ጉዳይ ነበር። ሆን ተብሎ የሚደረግ አለ። ሆን ብሎ ስራዬ ብሎ የሚበላ አለ። ልክ ነህ። እነሱን እንደፈለግክ አድርጋቸው። እኔ ራሴ እሰጥሃለሁ፣ ሰዎችን እሰጥሃለሁ። እኔ ግን አለ በስራ አጋጣሚ የሚፈጠሩ ነገሮች ላይ ሄደ አንድ ሰው ስትረግጠው እልህ ነው የሚጋባው። ደግሞ ሱብሃንአላህ ሆን ብለው የሚያደርጉ ልጆች አንድ ቀን እንዲህ አይነት ቦታ ላይ መጥቶ አይቻላል። ሁሌ እነሱ የተሳካ ነው ወላሂ። ኤኒዌይ አንተንም ካስቀየምኩ ይቅርታ፣ ጃጓርም ካስቀየምኩ ይቅርታ። ቲጂዬ የምችለው አንቺን ነው። ለዛ ነው ካስቀየምኳችሁ ማለት አይኖ መስራ እንደዚህ አይነት ነገር ይፈጠራል። ግን ጥሩ ልብ እንዳለሽ ማውቃለሁኝ። ጣፋጭ እብድነሽ አንዳንዴ ማንጫጫት ትወጃለሽ። ቀስ እያልሽ ትሳደቢያለሽ። ከነ ጉድለትሽ እንወድሻለን ነው የሚሉሽ። ከነ እንትንሽ ከነ እብደትሽ እንወድሻለን እና የይቅርታ ልብ ስላለሽ ደግሞ ደስ ይላል። ፈጣሪ ይጨምርልሽ የኔ ውድ። እናመሰግናለን። በነገራችን ሰላም መብረቁ ድምጽ የጠየቀው ጥያቄ ወደ ሌላ መልእክት እንትን ብሎ ነው እንጂ ጃጓር ለማጥራት ፍላጎት አለው። ከሚወዱሽም መካከል አንዱ ጃጓር ነው። መሲ አብራራችሁ እኮ ማለት እሱም የጠየቀበት ልጆቹ ነገ መተው ድጋሚ ስለሚጠይቁ ነው ብላለች። ያው ሙኒትም ኃይለኝነት ነው እንጂ እኮ እምቢ ብላ አታውቅም ከዚህ በፊትም። ግን ትንሽ ሰላም እንዲናት ልጆች በ6 ወር ውስጥ የቀረ አልተመለሰላቸው። በ6 ወር ውስጥ ወንዶችን ትጨርሳለች ኢንሻአላህ። ከዛ በፊት በዚህ ጉዳይ ማንገናኝ 6 ወር በኋላም ኢንሻአላህ መስም እንዳለችው የነሱ ጉዳይ ይስተካከል። እና የጃጓር ደግሞ የጥላቻ ሳይሆን አጣርቶ ለማለፍ እና ድጋሚ ምናምን ስላልሽ ለመጨረሻ ጊዜ ስላልሽ የማይደጋገም ስለሆነ ለዛ ነው። እሺ ማሬ እንጂ እንወድሻለን፣ እናከብርሻለን።
ሌላ ደግሞ እንደውም ካየሽ ብዙ ኮመንት ላይ እዚህ ራሱ አሁን ራሱ ትፈሯታላችሁ፣ ለእሷ ታዳላላችሁ። ሽንት ቤቷን ለምን ሄደሽ አታጥቢም ራሱ ያለኝ ኮመንት አለ በውስጥ ጌታን። ግን እንደዛ አይደለም። እኔ እንደውም የምር እኔ እንደውም እንደዚህ እኮ አልናገርም፣ አስተያየት አልሰጥም። ዝም ብዬ ነው ገስት ላይ የምቀመጠው። ግለሰብ አይደለች እንቺው ቲክቶኳን እና እንትናችንን ነው የምንጠቀመው ከሙኒት ጋር አይ ብዙ ጊዜ አሁን አንተ ፎቶ ለቀ ምናምን ትናገራለህ ገስት ላይ አንተኔ ዝም ነው የምላቸው። እንደማንኛውም ሰው ሲጠራ ማይመጣ ሰው ቢሆን ንቀት ቢኖርባት ስልክ ብትዘጋ ብትሆን ብሎክ ብታደርግ ብትሆን አሁን ያቺ ሴትዮ አላቃትም ነው እንደውም ቤቷ ሄጄ ብዙ ለምኛታለሁ አይደል በኮሜንት ሌላ ነገር ስለተናገረች ማለት ሙኒት አልመለስም ብትል እንደማንኛውም አላቀህም ብትል ምን ብትል ያለችኝን አቅሜ ልጠቀማለሁ። ሶ ይሄ መፍራት ምናምን አይደለም። ኖርማሊ እነዚህ 50 ምናምን እህቶቻችን ሙኒት ጋር ሄደው ይሄን ነገር ሲባባሉ እኔ ነበርኩ እንዴ በመሃል ወይስ መንግስት አስቀምጦኛል? ግን የእህቶቻችን ለቅሶ አላስተኛኝ ሲል ሙኒትንም መጥራት ነበረብኝ። በጠራዋት መሰረት መጣች። የምትመልሰውን መልሳለሁ አለች፣ ቀሪውን እጨርሳለሁ አለች። ይህ መፍራት ነው እንዴ? መከባበር እኮ ነው። እኔ መንግስት ያስቀምጠኝ አይደለሁኝ ወይንም ይሄ እንትን አቃቢ ህግ አይደለሁ። እኔም እኮ ምላሴን ነው የምጠቀመው። የሙኒት ልጆች ምን ነው እሷን እንደ ጦር ፈራት ምናምን ይላል። ታዋቂ ናት። በእርዳታ በበጎ ነገር እያየናት ነው። ከዛ ውጭም ደግሞ አሁን ባለው ገንዘብ ይሄው 11 ልጆች ገንዘብ መመለስ ማለት 11ዱ ገንዘብ ቀላል እንዳይመስላችሁ። ከ160 እያንዳንዱ ሰው መብሬ ከ160 እስከ 200 የከፈለ ነው ያለው። እያንዳንዱ ሰው የምሰራው በደንዛ ነው። ይሄ ገንዘብ ቀላል አይደለም። አያችሁ አይደል? ይሄንን ራሱ መልሳለሁ ካለች የሌሎቹን ትጨርሳለች ማለት ነው። ተግባባናል። ስለዚህ በፍቅር ካወራን ይሄ መፍራት አይደለም። እንድንሰዳደብ የምትፈልጉ ካላችሁ ተሳስታችኋል። የሚሰደብ ሰው አለ፣ የማይሰደብ ሰው አለ፣ የሚረገጥ አለ፣ የሚከሰስ አለ፣ ብዙ ነገርም አለ። በነገሮች ላይ ሙኒት ዱባይ ውስጥ እዚህ ሚዲያ ላይ ታዋቂ የሆኑ ሰዎች ስማቸውን በጠራቸው በውስጥ ነገርሻለሁ እነማን እንደሆኑ አሉ። ምን ተስኖት ያው ያመፀ ስለነበር እሱን ሰርቼበታለሁ። ሌሎች ግን እኩል ካንቺ ጋር ስራ የሚሰሩ ልጆች እየመለሱ ያሉ ልጆች አሉ። በድምጽ ብቻ ማለት ነው፣ በጽሁፍ ሶ ሚዲያ ላይ ወጥተው ቢያብራሩ የሚበላሽባቸው ነገር ስላለ ማለት ነው። ገባሽ አይደል? ሶ እኔ ደግሞ የከሰሱ ልጆች ብራቸው ከተመለሰ ምን ብዬ ነው በእነሱ ላይ ቪዲዮ የምሰራው? ሶስት ሴቶች መጡ ቢሰራ ግን ምናልባት እስከ 100 ሊመጡ ይችላል አይደል? ግን የዚች ልጅ ብር መልስ ስለው ገና መልሰው ሪሲት ከላከልኝ ባልከሰሰ ሰው ለምን አጋልጠዋለሁ በሚል ነው። አንቺ ደግሞ ሚዲያ ላይ ወጥተሽ ማብራሪያ ሰጥተሻል፣ በራስሽ ቤት ቪዲዮ ሰርተሻል። የዛን ሰዓት ተምሪም ጋራ ላፊ ስለነበረ እኔም ትንሽ አሙኝ ስለነበር ነው እንጂ ያንንም መናገር አልፈልግም ነበር። ምክንያቱም ምላሽ እየሰጠሽ ነው። እዚህ ጋር ያለው ግሪስ አንዳንዱ ደግሞ ፈርተዋት ነው ምናምን ነው። አንተ እኔ ከስንት ጋንግስተር ጋር ይጣለው ያለው ልጅ ነኝ። መፍራት አይደለም መከባበር ነው። ሙኒት ያት በእርዳታ እኔ ቤት ውስጥ አትቀርም። ሌላ ኬዝ ግን የለኝም። ለእሷ ስለምታዳላ ነው አብራችሁ ስለምሰሩ ነው ያላችሁ ሰዎች አላችሁ። አታንክፈል ስትሉ ራሱ አይ እኔ በእንደሱ አይደለም ቪዲዮ ሰራ ነው ብዬ ነው ወልስ ሰጧቸውና ኢንሻአላህ ጃጓር አንተ የምትለው ነገር ካለ ለመጨረሻ ሚውታንሳና ያለ መግባባት ይቀድሙን ለሰላም ተለያዩ። በነገራችን ላይ አንድ ቀን ሙኒት የሆነች ልጅ መስሪዎች ሊደበድቧት መሰለኝ ምናምን ሄደሽ እንትን ያልሽ ቀን ጃጓር ላይቭ ቀጠሮ ያዘና ሙኒትን አምጣልኝ እና መስግናት ብሎ በጣም ሲደሰት ነበር። ጃጓር የሚኖረው እንግሊዝ ውስጥ ነው። ምንም አይነት ስራ እየሰራ አይደለም ማለት ሚዲያው ላይ በዚህ ሰዓት ከዚህ በፊት ነው። ያን ግን ባንቺ የተደሰተው ግን ለምንድነው? ለአረብ ሀገር ስለደረሽ ነው። ተደስቶ ጥራልኝ ጥራትና ላይቭ ላይ አምጣልኝ እሷ ጋር የምስጋና ቀን ላሳልፍ ብሎኝ ነበረ። የልጅቷን ደስታ አይቶ ማለት ነው። እና ጥሩ የሚሰሩትን ሰዎች የሚያበረታታ ሲሆን ባለችው አቅሙ በዚች በክርክሯም እንዲሁም ገንዘቡን አውጥቶ ጊዜውን ሰውቶ ሰፖርት ያደርጋል እንጂ ማንም እሱን የሚጠቅመው የለም። በገንዘብ የሚረዳው የለም። እሱም እርዳታ አይፈልግም። ይረዳል፣ ብዙ ሰዎች ይረዳል። የቅድሙ ለማጥራት ብሎ ይሄ ነው ያለው። የምትለው ነገር ካለ ራስ በልና እናሰናብታቸው የሚሄዱ ከሆነ እቺ አይ በቃ ያው ይቅርታ፣ እኔ አንድ ጊዜ ልናገርሽ። መብረቁ እንዴት ነው? እሺ፣ ምንም በተመለከተ ነው። እንዴት ነው ወንድሜ? ደህና ነኝ አለው። እኔ ያው በዋትስአፕ አናግሬህ ነበረ፣ እሷንም አናግሬያታለሁ። ከዚህ ቀደም አውርተናል። እሸቱ ነኝ። ሙኒት እንዴት ነሽ? ደህና ነኝ። እንዴት ነህ እሸቱ? ሰላም ነው አለ። ያ
ኢቃም የተበላሸብኝ ልጅ ነኝ እኔ አይሰራም የተበላሸብኝ ልጅ ነኝ ሰውዬው ብሎክ ያደረገኝ አሁን ቅርብ ቀን የጀመርክ ነህ አራድ ቆየው 6 ወር ከምናምን ነው መልስለታለሁ ብለሽኝ ነበረ ያው እስከዛሬም ድረስ አልመለስሽልኝም እየጠበቅኩ ነበረ አልመለስሽልኝም ብሎክ የተደረግክ ነህ ብሎክ ያደረገኝ ሰውዬው ማን ጋር ገብተህ ነበር ማንን ይዘህ መጥተህ ነበር ሀቢባ ቤት ገብተን በዛ ይቅርታ ጠይቀሽ ይቅርታህን ለራስህ አድርገው ይሄ ልጅ ሲመጣ ምን ብሎ እንደመጣ ልንገርህ መብሬ ሲጀመር ችግሩ ያለው ከድሮ ስፖንሰሩ ጋር ነው ወስጄ የስራ ባልደረባ የሚያግዘን ሰው ጋር እሱ ስራ አስገብቶታል የሚስተካከል ነገር ካለ አንዳንዴ ከሰ ብሎክ ታስነሳለ ከፍለ ብሎክ ታስነሳለ የሚደረግ ነገር ካለ ልንጨርስ የተቀመጥን ሰዎች ነን ሄዶ ኢትዮጵያ ያለ ሰው አናግሮ ምን ተብሎ ነው የመጣው በረሃ ላይ ጥላው የሚበላው የሚጠጣው አቶ ስራ ገብቶ እኮ እየሰራ ነው ወዳጄ ኤምኬ ነው ስራ ሁሉ ያስገባው ማረፊያ ቦታ ላይ ቁጭ ብሎ ምን ብሎ ሲያስወራ እንደነበር አሁን ሂድና እሱ አንተ እዚህ ውስጥ አትካተትም አንተ ደግሞ በግልጽ እነግርሃለሁ አልሰጥህም እና አንተ እዚሁ አይደለ አጠገብ ያለው እና እኔ ጋር ዛሬ 4-5 ወር ከዛም በላይ ጠብቀህ መተህ ከነዚህ ጉዳይ ጋር አቀላቀላለሁ ብለህ አስበህ ከሆነ ያንዴም ቢሆን መልስ ሰጥቼሃለሁ እኔ አሁንም ደግሜ መልስ ሰጥሃለሁ አልሰጥህም በረሃ ላይ አይደለ እንደ ያለኸው አሸዋ ገብረላህ አይደለ እንደ ያለኸው ስራ አስገብቼ አይደለ እንደ ይህን ስታወራ የነበረው 50 ሰዎች ሲጀመር እኔ አንተ ከኢትዮጵያ አምጥቼሃለሁ እዚሁ ተቀብዬ ልሰራልህ በነበረው በግማሽ ብር ከፍለህ አይደለ እንዴ እንደምትቀልደው እኔ ላይ አሁንም ሂድ የፈለግከው ነው ምንም የተቀለደብሽ ነገር የለም ከፈላለሁ ብለሽ አይባብት ሪከርድ እኮ አለ ያወራ ነው ምንድነው አንቺ እንደዚህ በሰው ወይ ከ40 ሰዎች አለ ወንድም ተጫዋቹ 40 ሰዎች አለ አለው አንተ ነው ተጫዋቹ አለው እሷ ተካርጋለች አለ ኮድ ስንት ነው እንዴ ነው ሴቭ ያደረኩት ዘካ ኮዱ ነው የኔ ልኬልሃለሁኝ ኮድ ሳይሆን አንተ የለም አንተ እኔ ጋር ከለካቸው ላይ የለም በቃ እኔ ተቀላቅለኸኛል አንተ ከግሩፕ ቢኖርም ደግሞ ከማልቀበለው ኬዝ ነው እሱ እኔ ችግር የለውም ስለታገኘዋለሁ አንቺ ግን ፈጣሪ ይልሽ መቼም አይለፍልሽ በሰውምባ እኛ እንደዚህ ታው ቆይ ወንድምማ ያያየኝ ነው ታው ወንድሜ ቆይ አንዴ አታስኩርደው ይነጋገሩ ከቻሉ ምን አንድ ብርም ቢሆን ነው በስነ ስርዓት ያውራ ሰደዳቸው አዎ በስነ ስርዓት ያውራ እንላለን እንትን ነው ሙኒትን እንጃ ሰተሻቸው ከሆነ አላውቅም እኔ አሁን ስራ ላይ ነበርኩ ሶሪ ሰላም ብያለሁላችሁ ሙኒትንም ችግራችሁን ፈታችሁ ከሆነ እሰማለሁ አዎ እሰማለሁ እኔና ሙኒት ያው ካሁን በፊት በዚህ ጉዳይ እንደዚህ ተነጋግረን ሶሪ ተባብለናል ይሄ አሁንም የሚፈጠር ነገር የለም እኔና ሙኒት ጋር ግን ያው የተጣላነው በዚህ ጉዳይ ስለሆነ ጀስት ባለፈም ስንታረቅ ይቅርታ ሶሪ ስንባባል ያጋጨንም ነገር ይሄው ስለሆነ በእንትና በመብረቁ ቤት 17 ልጆች ስም ሰጥተዋል በሂደት ለሁሉም መልሳለሁ ምናምን ብለሽ ነበርና አንድ እህታችን ያው የሚደርሰውን ነገር ታውቂያለሽ የተፈናቀለች ቤተሰቦቿ ከሆነ ግን ሰራችሁን ቤት ሞርሶት ተምሪ ድምጽሽ በታገረ ድምጽሽ ይቆራረጣል ማን ነው ሰርት ያለበት ቦታ አይደለሽ ማናት እሷ አሁን እሰማለሁ አሁን አልሰማም ሰማያለሽ እስቲ ቆይ አንዴ እሺ ከተፈናቀሉት ያው ይሄን አሁን አገራችን ላይ ያለው ነገር ሁላችሁም ታውቃላችሁ ከተፈናቀሉ ውስጥ አንድ ልጅ አለች ያው የሁሉንም አንቺ እንደምትመልሽ ቃል ገብተሻል በጣም ችግር ላይ ያሉትን ደግሞ ብታስቀድሚያቸው አሁን ባለፈ ከሌ በይኝና አሁን እሷ ከሌናት በይኝና እዚህ ላይ አይቻት አሁን አስገባላታለሁ አሁን አንቺ እዚህ ጋር ሆነሽ አስገባላታለሁ ግን ማንነቷ ይወስነዋል ሙኒት የኔ ስማቸውን እኮ አላውቃቸው ማን ነው ስሟን ከቻልሽ በምን ልወቃት ታዲያ እሺ ቆይ አንዴ ከቻልሽ ስምሽን ብትጽፊልኝ ዋትስአፕ ላይ የኔ እናት ስምሽን ጻፊልኝ
በጣም እያለቀሰች ነው የነገረች። ቤት የሰራው አረብ ሀገር ፈርሶብኛል። ቆይ አንዴ ጃጓር አንዴ ቆይ ችግርተኛ ነው። ይቅርታ አድርጊልኝና ቆይ ጃጓር አንዴ ፕሊስ ቆይ አንዴ የባሰባቸው አቅም የሌላቸው አሉ። ሁሉም ይሰጣሉ እኮ ነው እኮ የከሊ ይሰጥ እያልኩ አይደለም። ይሄንን ሙኒት ናት የምታዘው በነገራችን ላይ ብሩሷጅ ይችላል ጀመር ያውልሽ እኔ ራሴ መድቤያቸዋለሁ። የት ሄደች? ራሴ እኮ እንዲና እንዲ መድቤያቸዋለሁ። ግን ከነዚህም ነው ችግር የሌለበት ሰው የለም። ስለዚህ ተራውረዳት አይ ማውረድ አይደለም ያው መግባባት ነው። አንድ ችግር አለ እዚህ ቤት ውስጥ ሁሌ ማለት ነው። ምንድነው መሰላችሁ? ቀላሉን ነገር ትንጫጩበታላችሁ። ልጅቷ ኤልሳ ነች፣ አክሴፕት አድርጋታለች እያልኩኝ አታዳምጡኝም። ኤልሳ ነች። ኤልሳ ማለት ያቺ ስቅስቅ እያለች ማብራራት የማትችለው ስቅስቅ እያለች የምታለቅሰው 3200 ድርሃም ያላት ልጅ ናት። ቤተሰቦቿ የተፈናቀሉባትና ቤት የፈረሰባት ማለት ነው። እንደውም የአርሲ ፕሮፋይል ነው ያደረገችው እሷ ነች። በቃ ልጅቷ እንደውም ይችል ልጅ ነው አስቀድም እያልኩ ስክሪንሾት እያልኩ ስልክልሽ የነበረው ከዛ ቀደም ብዬ ማለት ነው። አሁን ኤልሳ የሰጠችው የዚህ አካውንት ነው። የእሷ እዚህ ቢገባላት ለውጥ አለው ወይስ ልጠብቅ ሌላ አካውንት ብላሻለች። ከፈለገች በዚህ አይዲ ብላሻለች። በዚህ ይግባልን ይሁን። ከዚህ ስወጣ በዚህ አስገብቼ እልክልሃለሁ። አገርተሽ ዋት ይቻላል። ሁለቱንም ይላክል አይዲ እና የኢትዮጵያ አካውንት ሁለቱንም አግኝተሽዋል? አይዲ ሳይሆን የኢመራት አካውንት አለ። የኢመራቱ አካውንት ነው ያለው መብሬ